ከዛ እሷ ስለናቴ ልትነግረኝ ስትል ሁለታችሁ ተባብራችሁ የሆነ ነገር አድርጋችኋታል። ለዛ ነው እኔ እንዳላችሁ አውቃችሁ የላካችሁ። በቃሽ አትጩ። ለቤተሰብ ብዬ አንገቴ እንደፍቼ ነው እንጂ ፈሪ አይደለሁም። እሺ ምንም ስታደርጉኝ ዝም የምለው ለእናቴ ስል ነው። አሁን ግን ሄለን የት እንዳደረጋችሁ አትነግሩኛላችሁ። እች ልጅ የምሯን ጨከነች እንዴ? ምንም ፍርሃት አይኗ ላይ የለም እኮ። ምንድነው እንደዚህ የቀየራት? በፈጣሪ ስም ስታስፈራ። እናቷ ሰላምን እንደነጠቋ ካወቀችማ ትገለኛለች። ዛሬ ደግሞ እንደ ጀግና ያደረገች ጀግና እናት ናት ያሳደገች እና ለእናትሽ መጨነቃቆች ማለት ነው። ከዚህ በኋላ በሷ እያስፈራራ እንደፈለክ ልታረገኝ አትችልም። አሁን ሄለን የት ናት? የትምቱን አንቺ ምን አገባሽ? የሚመለከትሽ ነገር አለ ብለኝ ያላቅምሽ ባትንጠራሪ ነው የሚሻልሽ። ምንም አታመጣም፣ አልፈራህም። ሄለን እስካላገኘኋት ደግሞ መቼም አላቆም። እንዴ ብለኝ እራሷ ናት ወይስ ሌላ ሰው? እንቁራሪት በሬን አክላለሁ ብላ ፈንደታ ሞተቻለ። ባታቆሚስ ምን አባሽ ታምጫለሽ? አረ ምን እንደማመጣማ ሁለታችሁም ታውቃላችሁ። በሁለታችሁ መሀል እኮ ብዙ ሚስጥር አለ። ረሳኸው እንዴ ጋሽ ባህሉ? ሄሎ አቶ ባህሉ፣ ስሚኝ፣ አሁን የሆነ ነገር እንታደርግልኝ እፈልጋለሁ። የምትፈልጊውን ያህል ገንዘብ ሰጥሻለሁ። እሺ ገባኝ። ግን ስሚኝ፣ ምንም ግን ብለው ነገር የለም። ይሄ የሞትና የህይወት ጉዳይ ነው። አሁኑኑ የሆነ ነገር እንታደርግልኝ እፈልጋለሁ። ስሚኝ፣ አንቺ ታላቄ ነሽ፣ ለዛ ነው አክብሬ የማናገርሽ። ነገር ግን በእናቴ ጉዳይ ለባይሉ ወሬ ያቀበልሽ መሆኑን ካወቅኩ ግን እመኚኝ ሁሉንም ነገር እረሳዋለሁ። ያለውን ያደርገዋል። አዎ ያደርገዋል። ሄሎ 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 ሄሎ፣ ኔትወርክ እየተቆራረጠ ነው። እሺ ንገርኛ። አንተም ታውቀዋለህ። ምንም ነግርህ ነገር የለም። ምን እያልሽኝ ነው? ስለ ሰለሞን እነግርሃለሁ እያልሽኝ አልነበረም? ምንም ማውቀው ነገር የለም። ዝም ብዬ ነው ያልኩህ። አላውቅም። በቃ ተወኝ። ከዚህ በኋላ እንደውም ሰልችቶኛል። በቃኝ። ሰው ናት። እሺ እሷ ለእሷ ስል ደግሞ መሄድ ያለብኝን ርቀት ሁሉ እሄዳለሁ። እንደዚህ የምታስብልኝ ልጅ ነው እንደውሻ አባረርኩት። አሁን አልቆልሻል። በኃይሉ ውጭ ነው ያለው። ከዚህ በኋላ ለማንም ምንም ነገር መናገራችሁ አልፈራችሁም። እሺ ወይኔ ጉዴ። ሰላም ሰላም፣ ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁልኝ? አደራ ድራማ ዛሬ ማጓጊነቱን እንደቀጠለ ነው። እንግዲህ በባለፈው ክፍል ላይ ሄለን ለሰላም እውነቱን እናገራለሁ ብላ እንግዲህ ወደ ሳሎን ሂዳ ነበረ። እናም የተኛ ሰው ሳሎን ላይ ነበረ። እናም እሷ እንግዲህ እቺ ሰው ሰላም ናት ብላ መጀመሪያ ሰላም ተኝታ እንደነበር ስለምታውቅ ቤት ውስጥ እንደተኛች ታውቃለች። የት እንደተኛች ባታውቅም በዛ ላይ ደግሞ ቃል በፍጹም ሶፋ ላይ ትተኛለች ብላ አትጠብቅም። እና እንግዲህ ለሰላም ሄዳ በእርግጥ ጥፋተኛዋ እሷ ናት። እንግዲህ ከመጀመሪያው ጀምሮ ጥፋት አጥፍታለች። ለመናገር በጣም ቸኮለች። ነገሮችን ማገናዘብ አልቻለችም። እና ሄዳ እንግዲህ ሰላም ብላ አቤት ሳትላት ሳትነሳላት ብሌን ያንቺ ልጅ ናት ብሎ መንገር ማለት ራሷ እንዴት አድርጋ ወጥመድ ውስጥ እንዳስገባች እንግዲህ ተመልከቱ። አሁን ላይ ለራሱ አይደለም ለብሌን ለራሷ ራሱ መሆን እየቻለች አይደለም። እንግዲህ ሄለን ሩጣ መጀመሪያ ሳሚ ይሄን ነገር ለማንም እንዳትናገሪ ሚስጥር አድርጊውና ለብሌን እንነግራታለን። ነገር ግን ሰላም የብሌን እናት ናት። ቃል በገዛ እናቷና በገዛ ቤቷ ውስጥ ሆና ነው እንደዚህ የምታሰቃያት ብሎ ሚስጥሩን ግን አሁን ላይ እንዳትናገሪ ወዮልሽ ብሏት ነበረ። እንግዲህ አስቡት። እሷ ግን ለብሌን ጓጓችላት። ጥሩ ልብ ነው ያላት ሄለንና በገዛ ቤቷማ እንደዚህ እንድታሰቃያት አልፈቅድላትም። ብሌን ደግሞ ባለውለታዬ ናት፣ ህይወቴን ታድጋልኛለች ብላ እንግዲህ ሄዳ ይህን ነገር ተናግራ ነበረ። ከመጀመሪያውም ጀምሮ ቃልን ስትዋሻት፣ ቃል እንደምታውቁት የሄደችበትን ዓላማ ጠንቅቃ የምታውቅ የሰዎችን እያንዳንዱ እርምጃ የምትከታተል ሰው ናት። እና እኔ መታጠቢያ ቤት ነኝ ብላት፣ እሷ ግን ወደ ብሌን ክላስ ነበር የሄደችውና ቃልን ልሸወድኩ ብላ ነበረ። ልብስ ቀይሬና እንውጣ ዛሬ በጣም ደስ ብሎኛል ምናምን ብላት፣ ቃል ምሽ ብላ ስታበቃ ግን ቆም ብላ አሰበች። ግን እኮ መታጠቢያ ቤት በዚህ ነው፣ እሷ ደግሞ ሄደችው ወደ ብሌን ክፍል ነው፣ እንዴት ነው ይሄ ነገር ብላ ተከትላት ነበረ። በሰዓቱ ደግሞ እንግዲህ ብሌን በትንሽ ነገር አኩርፋት ስለነበረ
ነገሩን አላዳምጥሽም ስለ እናትሽ ነው እያለቻት፣ እኔ ግን አላዳምጥሽም ብላ እንግዲህ እምቢ ብላ ከክፍሏ ገፍትራ አስወጥታታለች። ያን ነገር ደግሞ ቃል እየተከታተለች ስለነበረ አሁን እሷ እምቢ ካለቻት ሄዳ ለሰላም ትነግራታለች ብላ ቃል ጠርጥራ ነበረ። ስለዚህ ያላት አማራጭ እሷን መፈተን ወይም ደግሞ ሰላምን መስላ ሄለን የብሌን እናት ማን እንደሆነች አልተናገረችም። ስሟን ስላልተናገረች ምን አይነት ወሬ አግኝታ ነው ብላ ለማወቅ ስለፈለገች መጀመሪያ እንግዲህ ልጅቷን የሆነ ነገር ለማድረግ የምታውቀውን እውነት ማወቅ አለባት እና እንደምታዩት እንግዲህ ሰላምን መስላ ሆን ብላ ሶፋ ላይ ተኝታ ነበረ። ቃል ወዲያው ቀድማ ነበር ሄደችው። ምክንያቱም ሄለን ብሌን እንደማሳመን ብትሞክር ዓይንሽን ላፈር ብላ ብሌን ስታስወጣት ከክላሷ ስላየች፣ ስለዚህ ቀጣይ የምትሄደው ወደ ሰላም ነው ብላ ስለፈራች ነበረ ይህን ድራማ የሰራችው። እናም በመጨረሻም እንግዲህ ቃል ሶፋ ላይ ተኝታ ሄለን ሄዳ ሰላም ብላ እንግዲህ አቤትም ሳትላ ሳትነሳም ነበር ይህን ነገር የተናገረችው። ያም ደግሞ ራሷን ትልቅ ወጥመድ ውስጥ አስገብቷታል። የብሌን እውነት ሊወጣ ትንሽ ጫፍ ደርሶ መልሶ እንግዲህ እንዲዳፈን ሆኗል ማለት ነው። ምክንያቱም እውነቱ እንዳይታወቅ አሁን ላይ እነሱ እየሸፋፈኑት ስለሆኑ መጀመሪያ ላይ ተዘናግተው ነበረ። ምክንያቱም ሄለን ከኔ ጋር ተካፋያለች ገንዘብ ስላለቻት ነገሮችን የተወችን የመሰላቸው። ስለዚህ እዛ ቤት መኖሯ ምንም በቃ አታወራም። ብሌንም ደግሞ ይህን ነገር በእናቷ ስላስፈራራናት አትናገርም ብለው ተዘናግተው ነበረ። ነገር ግን አሁን ላይ ወደ እነሱ ዙረዋል። መጀመሪያ ላይ በራሳቸው እርስ በርስ እየተጣሉ ነበር። ቃልና በኃይሉና ሲሳይ ወይም ሳሚ ማለት ነው እንግዲህ እርስ በርስ ሰላም ስላልነበራቸው የብሌንን ጉዳይ ትተውት ነበረ። ነገር ግን ሄለን አሁን ላይ ነገሩን ነካክታ እንግዲህ ሌላ ችግር አምታለች እና እንግዲህ ከዛ ይህን ነገር ተናግራ እንግዲህ ስትነሳ ግን ቃል ነበረች። ሰላም ለአጋጣሚ ቤት ውስጥ አልነበረችም። በዚህ የተነሳ እንግዲህ ሁለቱ ይጨቃጨቃሉ። አንቺ መሰሪ ሚስጥሬ ልታወጭ ነበረው እያለች ስትላት ብሌን ወደ ሳሎን ስትሄድ ሲጨቃጨቁ ታዳምጣለች። እናም በሩን ከፍታ እንግዲህ ብሌን የሚያወሩትን ሁሉ ሰምታለች። ብሌን እናቷን እነግራታለሁኝ፣ አንቺና በኃይሉ የምታደርጉትን ነገር ሚስጥራችሁን አጋልጣለሁ። ብሌን ባለውለታዬ ናት፣ ስለዚህ እነግራታለሁኝ፣ ታያለሽ አንቺ ክፉ እያለች እንግዲህ ለብሌን ይሄ አይገባትም እያለች ነበረ ብሌን ማለት ነው፣ ለሄለን ማለት ነው። እናም በዚህ ሰዓት እንግዲህ አታደርጊውም፣ ይሄን ካደረግሽ በኃይሉ ይገልሻል እየተባባሉ እንግዲህ ሁለቱ ሲጨቃጨቁ ብሌን አንድ ነገር አሰበች። ይቺ ልጅ ለካለን ያስባ ነበረ፣ ምን ብዬ ነው ከክላስ ያስወጣዋት ብላ ላዳምጣት ይገባ ነበር ልትነግረኝ የነበረውን ነገር። ግን ምን ዋጋ አለው ጅብ ከሄደው ሻጭ ሆነውና ከረፈደ በኋላ እንግዲህ ብትጃጃል ምንም ለውጥ የለውም። መጀመሪያ ላይ ያለ ምንም ነገር በሰላም ልንገርሽ ብላት ነበረ። ለዚህ ነገርም የብሌን እንዝላልነት እጇ አለበት። መጀመሪያውኑ አዳምጣት ቢሆን ኑሮ ጥሩ ነበረ። ነገር ግን ነገሩ ሌላ ቦታ ደረሰ። ብሌንም ከረፈደ በኋላ ልጅቷ የሆነ ትልቅ ሚስጥር እንደያዘች ገብቷታል እና ብሌን አሁን ላይ ነቅታለች። ስለ እናቷ ማሰብ ጀመረች እንደ አዲስ። ሄለን እናትሽን አውቃታለሁ ወይም ስለ እናትሽ ልንገርሽ ብላ ካለቻት ሰዓት ጀምሮ ስለ እናቷ ማሰብ ጀመረች ብሌን። እናም በዚህ የተነሳ ስለ እናቷ ደግሞ ስታስብ በኃይሉና ቃል በተደጋጋሚ ከእሷ እናት ጋር የተያያዘ ታሪክ አላቸው። የእናቷ እንዳታገኝ የሚያደርጉት ጥረት፣ እናቷን ትክክለኛ እናቷ እንዳታገኝ የውሸት እናት ሲያመጡላት፣ ብቻ ብዙ ድራማ በዙሪያዋ ሲሰሩ ለምንድን ነው ብላ መጠየቅ ጀምራለች። ለምንድን ነው በኃይሉና ቃል ከእኔ እናት ጋር ምን አገናኛቸው? በእነሱ ዙሪያ የእኔ እናት ምን ትሰራለች? የሚል ወደ አእምሯ ጥያቄ እየመጣ ነው። እና እንግዲህ ይህንን ወሬ በር ላይ ተለጥፋ እያዳመጠች ያለ ነበረ። አቶ በኃይሉ ደግሞ ከገነት ጎረቤት ጋራ በር ላይ እያወራ ነበር። እንግዲህ የገነት ጎረቤት በጣም አደገኛ ሴት ናት። ለገንዘብ ብላ ነው፣ ሌላ ትርጉም ትርፍ የላትም። ግን ለገንዘብ ብላ ህሊናዋን በመሸጥ እንግዲህ እህቴን ላግኝ ብላ ወጥታ እነ ሰላም ቤት በር ላይ ነበር የተገኘችው። ለአጋጣሚ ደግሞ ዳግም ከቤት ወደ ራሱ ቤት ሲሄድ ነበረ ሰላም በር ላይ ከአቶ በኃይሉ ጋር እያወራች ያገኛት እና የት እንዳያትም ደግሞ ሲያስታውስ የእናቱ ጓደኛ ነበረች። እናም እንግዲህ የሆነ ሚስጥር ልትነግረው ስትል ነው የደረሰው፣ ሀሳቡን ሳትጨርስ ማለት ነው።
ስለ አቶ ሰለሞን ሚስጥርህን ሊያጋልጥ ሲል ስለገደልከው ስትል ገና ዳግም መጥቶ ወሬያቸውን ያቋርጥና እንዴ አንቺ የእናቴ ጓደኛ አይደለሽ ሲላት፣ እሷም እንግዲህ በድንጋጤ አዎነኝ እዚህ ሰው ልጠይቅ በኃይሉ ልጠይቅ መጥቼ ነው አለች። በኃይሉ እንደታመመ ራሱ አታውቅም ነበርና ዳግም ደግሞ የሆነ ነገር እንዳለ የሆነ መሰሪነት እንደሆነ በዛውም ደግሞ በኃይሉን ታውቂዋለሽ ሲላት፣ ኧረ አላውቀውም ካለች በኋላ በስራ ተገናኝተን ነው ብላ እንግዲህ የቆጤ ባጡን ስትቀባጥር ስለገባው ታዲያ አስሙ እንዳይነሳበት ወደ ውስጥ አትገቡም ወይ ብሎ እንግዲህ በኃይሉ አስም እንደታመመ አስመስሎ ማለት ነው ይነግራታል። አሁን የምኮ እያልኩት ነበር አስሙ እንዳይባባስብህ ወደ ውስጥ እንግባ እያልኩት ነበረ ብላ እንግዲህ ምን እንደታመመ ባለማወቋ ማለት ነው ስትቀባጥር፣ አቶ በኃይሉ ቀስ አድርጎ የተሰፋውን ስፌት ሊያማሳየት እየሞከረ ነበረ። አስም ሳይሆን ያመመኝ ተወግቼ ነው በጩቤ የሚመስልና ሴትዋ ግን የምታውቀው ታሪክ የለም። የሄደችው ወሬ ልታቃጥር ነበረ። እና እንግዲህ ከዚህ ሰዓት በኋላ ነበር ዳግም ራሱን ጥያቄ ጠየቀ። ይቺ ሴት የበኃይሉ ጆሮ ጠቢ ነች፣ ከእናቴ ወሬ እያመላለሰች ነው ብሎ ተመልሶ መንገድ ላይ ያገኛትና ትልቅ ሰውነች፣ ምንም ልልሽ አልችልም፣ ከበኃይሉ ጋር ምን እንደሚያገናኝሽ ባላቅም ከእናቴ ወሬ እየለቃቀምሽ ግን ለበኃይሉ እያደረሽ ከሆነ ወዮልሽ፣ እኔ አንቺን አያድርገኝ፣ ያኔ ይህ ትልቅ ሰውነትሽ አይኖርም እያለ እንግዲህ ዝቶባታል። በዛ የተነሳ እንግዲህ ሴትዋ በጣም ፈርታለች። ለዛም እንግዲህ በኃይሉ ወሬውን እኮ አልጨረሽልኝም ቶሎ ንገሪ ምንድን ነው ብሎ ስልክ ደውሎ ቢጠይቃትም ሁለተኛ ስልክ ላይ እንዳደውል አልፈልግም እማቀው ታሪክ የለም ብላ በኃይሉ ጆሮ ላይ እንግዲህ ስልክ ዘግታለች። አሁንም ዳግም ሌላ ስትሰራ ስህተቱ ምንድን ነው? ያቺ ሴት ከበኃይሉ ጋራ በር ላይ ስታወራ እጅ ከፍንጅ ነው የያዛት። ይቺ ሴት ከዚህ ቀደም ደግሞ ለወይዘሮ ገነት አቶ በኃይሉን አላውቀውም ብላ ክዳታለች። እሷ እንደው ምን ነው ደነገጥሽ በኃይሉን ታውቂዋለሽ ስትላት አላውቀውም ብላ ከካደቻት በኋላ አሁን ላይ ከበኃይሉ ጋር እና በኃይሉ በር ላይ ቁማ ስትገኝ ዳግም እናቱ ጋር ሄዶ ነበር በድጋሚ እና ስለ ጎረቤትሽ ጠዋት ላይ ቡና ስላፈላችሁ እዚህ ቤት መታ እያለ እያውጣጣት ነበር እና አዎ በጣም አፏ ነው እንጂ ልቧ ንጹህ ነው ስትለው ከበኃይሉ ጋር ስራ ይሰራሉ ወይ ይተዋወቃሉ ወይ? ጭራሽ በኃይሉን አታውቀውም። አብረው አይሰሩም እሷ ከኔ ጋር ነው ጉልት የምትሰራው ብላ እንግዲህ ወይዘሮ ገነት ለዳግም ትነግረዋለች። ዳግም ይሄ ነገር ምንም አላስጨነቀውም። ታዲያ የማይተዋወቅ ከሆነ ከእሱ ጋር ምን ትሰራለች? አሁን እኮ እሱ ቤት ነው ያገኘዋት ለምን አላለም ነው እንዴ? አይ ምንም በቃ ብሎ ነገሩን ሸፋፍኖት ሄደ። አያችሁ አሁን በኃይሉ ይጎዳቸዋል ማለት ነው እነሱን። ዳግም ለእናቱ ይቺ ሴት ከበኃይሉ ጋር አገኘዋት ምን አገናኝቷቸው ነው ቢላት ወይዘሮ ገነት ትጠረጥር ነበር። ሚስጥሯን ያወራቻት ለዛ ለአቶ በኃይሉ ገዳዩ አቶ በኃይሉ እንደሆነና እንደማታውቀው የነገረቻት ሰው ጋር ቁማ ከተገኘች ሚስጥሯን ወስዳ እየነገረች እንደሆነ ትጠረጥር ነበር እናትየዋ። ነገር ግን ዳግም እንደምታውቁት ምንም ውል የለውም ሲጀመር ዳግምና እንደምታውቁት አልማዝን አይቷት እስካሁን ድረስ አልተናገርም። በተለይ ደግሞ አሁን እየመጡ ያሉ ፊልሞች ላይ የሆነ ሰው ይገሉና በሆነ አጋጣሚ የሆነ ሰው ይሞታል። ከዛ በኋላ ያን ሰው በድብቅ ይቀብራሉ። የሚጠይቃቸው አካል የለም ማለት እንዴት ነው ነገር? በጣም ተደጋገመ። በጣም የኢትዮጵያ ፊልሞች ላይ በዩቱብ ከሚለቀቁ ፊልሞች በጣም አብዛኛው ሰውን ገለው ይቀብራሉ። ማለት ሰውን አውቀው ላይ ገሉ ይችላሉ። በሆነ ምክንያት ሰው ይሞታል። ልክ ሲሞት ያዝ ሰው ግን የሆነ ትንኝ ገደሉ ያክል ራሱ አይሰማቸውም። ያን ሰው ወስደው ይቀብራሉ። እና ያ ሰው ተቀብሮ ቤተሰብ የለውም፣ ይጠይቅ የለም፣ ማንም አይጠይቃቸውም። እስከ መቼ ነው እንደዛ? አሁን አልማዝ እንግዲህ ሰውን ያክል ነገር ገለው እስካሁን ምንም አይመስላቸውም። በሰላም እየኖሩ ነው ህይወታቸውንና ድንጋጤ ራሱ ሰው በእጃቸው የጠፋ ያክል ራሱ እየተሰማቸው አይደለም። እና ይሄ በጣም ትልቅ ነገር፣ በጣም በቃ የማይታመን ነገር ነው። እሷ በህይወት አለች ማለት እና ለምንድን ነው ዳግም ይሄን ነገር የተወው? አይቷት እንዳላያት ዝም ያለው አስቡና። ለምን እንደሆነ አላውቅም፣ ግን ተደጋጋሚ ሰዎችን ገለው ይቀብራሉ። ከዛ ምንም አይመስላቸውም። ትንኝ ገደሉ ያክል ራሱ ስሜታቸው አይነካም። ብቻ እንዴት እንደሆነ አልገባኝም። ምን ሊያስተምሩን እየፈለጉ እንደሆነ አላውቅም። የሰው ነፍስ በዚህ መጠን ረክሷል እንዴ? ሰላም እኮ አይኖርም እንዴ? ሰው በእጃችሁ ሞቶ እንዴት ነው በሰላም የምትኖሩት?
እንዴት ነው ቅዠቱ ራሱ እኮ አያስኖራችሁም። እና እነዚህ ጋር ግን እንደዛ አይደለም። ጭራሽ ያያትን ሴት እንግዲህ ሰው ሙታለች፣ ነገ ላይ ሰላም እሱም እጁ አለበት ስለነካካ ማለት ነው እስር ቤት ብትገባ ይሄ ትልቅ ነገር በቃ ይሄ ነፍስ በመግደል ዘላለም ታስራ የምትቀርበት ወንጀል ነው። እና ለምንድን ነው ዝም ያለው ማለት በጣም ነው የተገረምኩትኝ። ያየው በቃ በቃ አለቀ አለፈ። እና የዳግም ምን እንደሆነ አላውቅም። እንግዲህ የዳግም ተግባሩ ምን እንደሆነ እዚህ ድራማ ላይ አይገባኝም። ስለምንም ነገር ሲታገል ያየሁት አይደለም፣ ስለምንም ነገር እና ሲጃጃል ብቻ ነው ያየሁት ያለሁት። እና እንግዲህ ይህን ነገር እንዳያችሁት ስለ አልማዝ ምንም ሳይመስለው ምንድነው ያየሁት ነገር ብሎ ሳይደነግጥ ምን ሳይል ረስቶታል፣ ትቶታል ከነመፈጠሩ። ሌላው ስለ ብሌን ታሪክ ራሱ እዚህ ቀደም ሰምቶ ነበረ። ለመጀመሪያ ጊዜ አቶ በኃይሉና ቃል ሲገናኙ ስለ ብሌን አውርተው ነበረ። ነገር ግን ብሌን በሰዓቱ ቤት አልመጣችም። ቤት ተቀጥራ ለሰራተኝነት አልመጣችም። ነገር ግን ብሌን ማናት ብሎ ራሱን እየጠየቀ ነበር። ከሰዓታት በኋላ ግን ብሌን እዛ ግቢ መታ አብራ አውርተዋለች። ስሟንም ነግራው አስታወሰ። በኃይሉ ስለ እሷ ነው እንዲያወራው እያለ ነበረ። አሁን ላይ ግን ምንም እንዳላወቀ ዝም ብሎታል። ታዲያ ለምን ሰማ? ምንም ጥቅም ከሌለው እንደዛ ቁሞ ሰምቶ አስታውሶ፣ ነገር ግን አሁን ላይ ጥቅም ላይ አላዋለውም። ለምንድን ነው ይህን ነገር የሰማሁት ያኔ ብሎ ዘወር ብሎ ማሰብ አይፈልግም። እና አሁንም በድጋሚ የእናቱ ጓደኛ ተብዬዋ ያደረገችውን ጥፋት ከባድ ጥፋት ነው እና ሚስጥር አትንገሪያት ወይም ደግሞ ከባይሉ ጋር እየዋት ብሎ በደንብ ቢነግራት ጥሩ ነበር። አሁንም ለእናቱ ሳይነግራት ዝም ብሎ ሄደዋል። ይህ ነገር በኃይሉ ደግሞ እነሱን አሁን ለማጥፋት ይዘጋጃል ማለት ነው። ሌላው እንግዲህ ሄለን ጠፍታለች። ሄለን የት እንደደበቋት በኃይሉና ቃል አይታወቅም። ሚስጥራቸውን እንዳወቀችና ለሰላም ለመናገር እንደፈለገች ካወቁ በኋላ ብሌን ወደ ሱቅ ልከው ልጅቷን ምን እንዳደረጓት አይታወቅም። ብሌን ከዛ ስትመለስ መጀመሪያውንም ሆን ብለው እንደሆነ ሱቅ እንደላኳ ስላወቀች ሩጣ ወደ ቤት ተመልሳ ልጅቷን ብትፈልግም ሄለንን ልታገኛት አልቻለችም። ሄለንን አምጦ የት ነው ያደረጋችኋት? ያለዛ ሚስጥራችሁን ለሰላም እናገራለሁ እያለች ብሌን እያስፈራራቻቸው ትገኛለች። ነገር ግን እነሱ ግን በእናቷ በድጋሚ እያስፈራሯት ይገኛሉ። አቶ በኃይሉ እናቷን እንግዲህ ተከታተሏት እና ሳዛችሁ የሆነ ነገር ታረጋላችሁ ብሎ አሁንም በወይዘሮ ገነት እያስፈራራት ይገኛል። አሁን ሄለን የት እንዳለች አይታወቅም። ነገር ግን ይህን ነገር ለሰላም መናገር ፈልጋ ነበር። በእናቷ ስላስፈራራት ነገሩን ትተዋለች። ብሌን አሁን ላይ የእናቷን ማንነት እየፈለገች ነው። እናቷን ለማወቅ ደግሞ ቃል ታስፈልጋታለች። ቃልና በኃይሉ መካከል ስለ እናቷ የሆነ ነገር እንዳለ ስላወቀች ዳግምን ከቃል ጋር ፍቅረኛ ሁንና አውጣጣልኝ እርዳኝ እያለች ትገኛለች። ስለዚህ በቅርቡ ብሌን እናቷ ሰላም መሆኗን ማወቋ የማይቀር ነው። ሄለን ግን ምን አድርገዋት ይሆን? ገለዋት ይሆን ወይስ ደብቀዋት? አጓጊ ልብ አንጠልጣይና በእውነተኛ ህይወት ተመስርቶ የሚሰራው አደራ ድራማ ክፍል 39 የዛሬ ክፍል ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም እወዳችኋለሁኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ ቸር ቆዩልኝ።